የግብፅንና የኢትዮጵያን ጉዳይ በተደጋጋሚ እየዘገበ የሚገኘው ዘናሽናል አሁንም አንድ መረጃ ይዞ ወጥቷል። በዘገባው ግብፅ ኢትዮጵያን ማስጠንቀቋን ይገልጻል። በናይል ወንዝ ላይ ሌላ ግድብ አይሰራም፣ ሊሰራም ከታሰበ እኛ ልንስማማበትና ልናጸድቀው ይገባል ብላለች ግብፅ። ዝርዝሩን ይዘናል፣ አብራችሁን ቆዩ። የግብፅ ውጭ ጉዳይ ሚኒስትር ግብፅ በናይል ላይ ሊደረግ የታሰበ አዲስ የግድብ ግንባታን አትፈቅድም ብለዋል። ይሄ ግንባታም ሊፈቀድ የሚችለው እኛና ሌሎች የተፋሰሱ ሀገራት ካጸደቅነው ብቻ ነው ብለዋል። የቀድሞ የኢትዮጵያ የውሃና ኤነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ ከወራት በፊት በአንድ መድረክ ላይ ተገኝተው ባደረጉት ንግግር ኢትዮጵያውያን ሊፈሩ እንደማይገባና ሌሎች ወደ 4 ትላልቅ ግድቦች በአባይ ላይ መገንባት እንዳለባቸው ተናግረው ነበር። ከእሳቸው ንግግር በኋላ በተለያዩ መገናኛ ብዙሃን የታላቁ ህዳሴ ግድብ የታለመለትን ጥቅም እንዲያስገኝ ሌሎች ተያያዥ ግድቦችና ፕሮጀክቶች እንደሚቀሩ እየተዘገበ ቆይቷል። ከጅምሩም የታላቁ ህዳሴ ግድብ መገንባትን መሰረተ ድንጋይ ከተጣለበት ጊዜ ጀምሮ ስትቃወም የነበረው ግብፅ ከሰሞኑ ደግሞ የተጠናቀቀውን ግድብ በጋራ እናስተዳድረው ማለቷ ይታወሳል። ዘናሽናል ይዞት የወጣው መረጃ ደግሞ ግብፅ እየተወራ ያለው የሌሎች ግድቦች ጉዳይ በእጅጉ እንዳሳሰባት ነው። የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ ሌላ ግድብ ለመስራት እንዳታስቡ ብለውም አስጠንቅቀዋል። እሁድ ዕለት ለአንድ ሰዓት በሳውዲ ኔትወርክ ላይ በተደረገው ቃለ መጠይቅ ላይ ሐሳባቸውን ያጋሩት የውጭ ጉዳይ ሚኒስትሩ ግብፅ አሁንም ሰላማዊና ዲፕሎማሲያዊ አማራጮችን ለመጠቀም ቁርጠኛ ናት ያሉ ሲሆን ነገር ግን የውሃ መብታችን ስጋት ውስጥ ከገባ በተገቢውና በጠንካራ መንገድ መልስ እንሰጣለን ብለዋል። በአዳዲስ ግድቦች መሰራት ላይ ትኩረታቸውን ያደረጉት የውጭ ጉዳይ ሚኒስትሩ ከቅድመ ስምምነትና ንግግር ውጪ የሚሰሩ አዳዲስ ግድቦች የግብፅ የአጸፋ መልስ ይጠብቃቸዋል ብለዋል። የአጸፋ መልሳችንም ሕግንና ዓለም አቀፍ መርሆች ላይ የተመሰረተ እንዲሁም የተመድን መመሪያ መሰረት ያደረገ ይሆናል ብለዋል። የአባይ ጣጣ ተመዞ የሚያልቅ አይደለም። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ የታላቁ ህዳሴ ግድብን መሰረት ድንጋይ ከጣሉበት ወቅት ጀምሮ ለተከታታይ ዓመታት የቆየው የግብፅና የኢትዮጵያ ውዝግብ ምንም እንኳን ግድቡ ቢጠናቀቅም አሁንም እንደቀጠለ ነው። በመሪዎቻቸው በኩል በተደጋጋሚ የሚወጡት መግለጫዎችም ይህን የሚያሳዩ ናቸው። ጠቅላላ ኢኮኖሚዋ የአባይ ወንዝ ላይ የተመሰረተው ግብፅ ኢትዮጵያ የውሃ መጠኔን ልትቀንስብኝ እየሰራች ነው በማለት በተደጋጋሚ ትከሳለች። የኢትዮጵያ መንግስትም በበኩሉ ይህንን ክስ ያስተባብላል። ኢትዮጵያ ውሃዋን ተጠቅማ ራሷን ለማልማት እንጂ ማንንም የመጉዳት ሐሳብ የላትም በማለት የግብፅን ክስ በተደጋጋሚ ውድቅ አድርጓል። ባድር አብደላቲ በቃለ መጠይቃቸው ላይ እንደተናገሩት ግብፅ ከኢትዮጵያ ሕዝብ ጋር ችግር የለባትም፣ ይልቁንስ የሚያሳስባት የኢትዮጵያ መንግስት እርምጃዎች ናቸው ብላለች። ግብፅ ከተፋሰሱ ሀገራት ጋር ጥሩ የዲፕሎማሲያዊ ድሎችን እያገኘች እንደሆነ የሚናገሩት ባድር አብደላቲ የናይል ተፋሰስ ኮሚሽን የሚል አዲስ ስራ መጀመራቸውን ገልጸዋል። ይህ በእንዲህ እንዳለ በቀጠናው አለሁ እያለች ያለችው እስራኤል ሶማሌላንድን እንደ ሀገር የመቀበሏ ጉዳይ ግብፅን ጀምሮ ከተለያዩ አካላት ተቃውሞ እየገጠመው ነው። አፍጋኒስታንን የሚያስተዳድረው የታሊባን መንግስት እስራኤል ለሶማሌላንድ የሰጠችውን እውቅና አውግዟል። የአፍጋኒስታን ውጭ ጉዳይ ሚኒስትር የእስራኤል ውሳኔ እስላማዊ ሀገርን ለመከፋፈል ያለመ ነው ሲል አውግዞታል። ሚኒስቴሩ ባወጣው መግለጫ ውሳኔው ዓለም አቀፍ ሕግን የጣሰ ነው ያለ ሲሆን በቀጠናው መረጋጋትና ሰላም ላይ አሉታዊ ተጽዕኖ ይኖረዋል ብሏል። እስራኤል ባለፈው ሳምንት አርብ ዕለት ለሶማሌላንድ የሉዓላዊ አገርነት እውቅና ሰጥታለች። የእስራኤል እውቅናን ተከትሎ ሶማሊያ፣ ግብፅ፣ ቱርክ፣ ጅቡቲና የአፍሪካ ህብረት ውሳኔውን ተቃውመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ ጋር ያላቸውን ትብብር በግብርና በጤናና በቴክኖሎጂ ዘርፎች እንደሚያሰፉም ተናግረዋል። የሶማሌላንዱ ፕሬዝዳንት አብዱርሃማን መሐመድ አብዱላሂ የእስራኤልን እውቅናውን ታሪካዊ በማለት ውሳኔው በሁለቱ አገራት መካከል የስትራቴጂካዊ አጋርነት ጅማሮ ይሆናል ብለዋል። ይህ በእንዲህ እንዳለ የየመኑ ሁቲ እስራኤል ወደ ሶማሌላንድ የምትገባ ከሆነ ኢላማ እንደሚያደርጋት አስጠንቅቋል። የየመኑ ሁቲ አማጽያን መሪ እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥራት ማስጠንቀቁን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። አማጺ ቡድኑ እሁድ ዕለት ባወጣው መግለጫ ለሶማሌላንድ የአገርነት እውቅናን የሰጠችው የእስራኤል በሶማሌላንድ ውስጥ የምትገኝ ከሆነ እንደ ተገቢ ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽም አስጠንቅቋል።
በሶማሌላንድ የሚኖረን ማንኛውንም አይነት የእስራኤል እንቅስቃሴ ለወታደራዊ ኃይላችን ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን እንቆጥረዋለንም ብሏል። የቡድኑ መሪ አብዱል ማሊክ አልሁቲ እሁድ ዕለት ባወጣው መግለጫ የእስራኤል በሶማሊላንድ መገኘት በሶማሊያና የመን እንዲሁም የቀጠናው ደህንነት ስጋት መሆኑን ጠቅሶ አስጠንቅቋል። እስራኤል አርብ ዕለት ሶማሊላንድን እንደ ሉዓላዊ ሀገር እውቅና በመስጠት ቀዳሚዋ ሀገር ሆናለች። የቡድኑ መሪ በመግለጫው የእስራኤል ውሳኔ ከባድ መዘዝ እንደሚያስከትል አስጠንቅቆ ለሶማሊላንድ የሰጠችው እውቅና በሶማሊያና በዙሪያዋ ባሉ አፍሪካውያን እንዲሁም የመን፣ ቀይ ባህርና በቀይ ባህር ዙሪያ ባሉ ሀገራት ላይ ያነጣጠረ ጠብ አጫሪነት ነው ብሏል። ከ3 አስርተ ዓመታት በላይ እውቅና ለማግኘት ስትጥር የነበረችው ሶማሊላንድ በኤደን ባህረ ሰላጤ ወሳኝ ስፍራ ላይ ትገኛለች። የቀጠናው ፖለቲካ ተንታኞች ሶማሊላንድ ከእስራኤል ያገኘችውን እውቅና ተከትሎ የመን የሚገኙትን የሁቲ ታጣቂዎች በቀላሉ ማጥቃት የሚያስችላትን ወሳኝ ስፍራን በቀይ ባህር ላይ ያስገኝላታል ሲሉ ተናግረዋል። ሁቲዎች ከመስከረም 26 2016 ዓ.ም የሐማስ ድንገተኛ ጥቃት ወዲህ በእስራኤል እንዲሁም በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ተደጋጋሚ ጥቃት ፈጽመዋል። እስራኤል በበኩሏ በሁቲ አማጽያን ወታደራዊ ይዞታዎችና ከፍተኛ መሪዎች ላይ ድብደባዎችን በመፈጸም ወታደራዊ አመራሮችን ገድላለች። ከዚሁ ዜና ጋር በተያያዘ ቢቢሲ ይዞት የወጣው ሌላ ዘገባ ቻይና በጸጥታው ምክር ቤት ከሶማሊያ ጎን እንድትቆም ኤርትራ መጠየቋን ይነግረናል። የተባበሩት መንግስታት የጸጥታው ምክር ቤት በሶማሊላንድ እውቅና ጉዳይ በሚያደርገው ስብሰባው ላይ ቻይና የሶማሊያን ሉዓላዊነት እንድትከላከል ኤርትራ ጠይቃለች። ቻይና እስራኤል ለሶማሊላንድ የሰጠችውን እውቅና ከታይዋን ጋር በማመሳሰል ምክር ቤቱ የማያወላውል ምላሽ እንዲሰጥ የሚጠበቅባትን የሞራል ኃላፊነት እንድትወጣ ኤርትራ ጥሪ አቅርባለች። የኤርትራ የማስታወቂያ ሚኒስትር እሁድ ዕለት ባወጣው መግለጫ እስራኤል ለሶማሊላንድ የሰጠችው እውቅና ቀጠናዊና ዓለም አቀፋዊ አደገኛ ቀውስና ብጥብጥ ለመፍጠር ለረጅም ጊዜ ሲብላላ የቆየ ጉዳይ ነው ብሎታል። ስለዚህም በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ የማያሻማ ምላሽ የሚያስፈልገው ጉዳይ ነው ብሏል መግለጫው። ከዚህ አንጻር ይህ ጉዳይ ከታይዋን ጉዳይ ጋር የሚመሳሰል በመሆኑ ህዝባዊት ሪፐብሊክ ቻይና ከምታራምደው አቋም አንጻር ያለባትን ሞራላዊ ኃላፊነት መወጣት ይጠበቅባታል ስትል ኤርትራ ቻይና በጸጥታው ምክር ቤት ውስጥ የሶማሊላንድን እውቅና የሚቃወም አቋም እንድታራምድ ጥሪ አቅርባለች። ቻይና እስራኤል የሰጠችውን እውቅና ከተቃወሙ ሀገራት መካከል ስትሆን ኤርትራም የእስራኤልን እርምጃ ተቃውማለች። ኤርትራ ከ2 ዓመት በፊት ኢትዮጵያና ሶማሊላንድ የደረሱት ስምምነት ተቃውማ ይፋዊ ድጋፏን ለሶማሊያ መስጠቷ ይታወሳል። ባለፉት 3 ቀናት ዋነኛ መነጋገሪያ ሆኖ የቆየው እስራኤል ለሶማሊላንድ የሰጠችው የአገርነት እውቅናን በተመለከተ ሰኞ ታህሳስ 20 በተባበሩት መንግስታት የጸጥታው ምክር ቤት ንግግር ይደረግበታል ተብሏል።